ማየት የሚያስደስታችሁ እንኳን ደስ አላችሁ። አዶናይ እንግዲህ በመታየት ማለት ሰሞነኛ የማህበራዊ ሚዲያ ትኩረት ሆኖ የሰነበተው የተወዳጁ ቲክቶከር አዶናይ ያልተጠበቀ ስር ነበር። በቲክቶከሩ ድንገተኛ ስር በርካታ ኢትዮጵያውያን በጉዳዩ አዝነዋል፣ ተጨንቀዋል። በተለይ ደግሞ የሚያሳድጋቸው ልጆቹ ነጻነትና ዲቻ ቦይሶች በእንባ የሚመለከተውን አካል ይቅር እንዲለው አብዝተው ሲማጸኑ ተመልክተናል። ከዚህ ባሻገር ወላጅ እናቱ ወይዘሮ አበባ ገብሩ እባካችሁ ልጄ ጥፋት የለበትም፣ ለኔ ያለኝ እርሱ ብቻ ነው፣ ከካናዳ የተመቻቸ ኑሮን ጥሎ ነው የመጣው፣ መንግስት ለልጄ ምህረት እንደሚያደርግለት አልጠራጠርም በሚል ልጃቸው አዶናይ እንዲፈታላቸው በቢቢሲ ትግርኛ ፕሮግራም ላይ ቀርበው በእንባ ሐሳባቸውን በመግለጽ መንግስትን ሲማጸኑ ተመልክተን ነበር። የተወዳጁን ቲክቶከር እስርና የወዳጆቹን ጭንቀት በተከታታይነት ወደ እናንተ ማድረሳችን ይታወሳል። ምሽት ላይ ግን ልክ እንደ እስሩ ሁሉ ያልተጠበቀ የምስራች ዜናን እየተነገረ ነው። አዶናይ ተፈታ የሚለው ዜና ማህበራዊ ሚዲያውን አጨናንቆት ተመለከትን። የልጃቸውን ከእስር መፈታት የሰሙት እናት ይይዙት ይጨብጡት ማጣታቸው ተሰምቷል። ለመሆኑ ደስታቸው እስከምን ድረስ እንደነበር በተንቀሳቃሽ ቪዲዮና በፎቶግራፍ አስደግፈን የምናሳያችሁ ይሆናል። ውድ የዚህ ቻናል ተመልካቾች እንዲህ አይነት መሰል ታሪኮችን ወደ እናንተ በተከታታይነት በማቅረብ ላይ እንገኛለን። ታሪኮቹ ሳይቆራረጡ ለእናንተ እንዲደርሷችሁ መረጃውን ላይክና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ እያልን ለዛሬ የተወዳጁን ቲክቶከር የእስር ቆይታ እናስቃኛችኋለን። አብራችሁን ቆዩ። ያለፉት ቀናት የቲክቶከሮቹ እስር መነጋገሪያ ከሆኑ ጉዳዮች መካከል በግንባር ቀደምትነት የሚወሳ ነበር። ጉዳዩ ከኢትዮጵያ አልፎ በዓለም አቀፍ ደረጃ ትልልቅ የሚዲያ አውታሮች ሳይቀር ሽፋን ሰጥተውታል። የቲክቶከሮቹ እስር ከኢትዮጵያዊነት ባህልና ወግ ያፈነገጠ አለባበስ ለብሳቸዋል በሚል ነበር ፖሊስ ጉዳዩን ለማጣራት ወደ እስር ቤት የወሰዳቸው። እነዚህ ቲክቶከሮች በሶስተኛው የኢትዮጵያ ክሬቲቭ አዋርድ ላይ በአርቲስት ቲቪ በቀጥታ ስርጭት በተላለፈው ልዩ ዝግጅት ላይ ነበር ያልተገባ አለባበስ ለብሳቸዋል በሚል ፖሊስ ለማጣራት ወደ እስር ቤት የወሰዳቸው። ከቀናት በኋላ ደግሞ ቲክቶከር አዶናይ ጭምር ለእስር መዳረጉ ይታወሳል። የቲክቶከሩ እስር ግን በርካቶችን ያስደነገጠ ያሳዘነ ጉዳይ ነበር። በተለይ ደግሞ የእናቱ ወይዘሮ አበባ ገብሩና የሚያሳድጋቸው ልጆቹ መልእክት ልብ የሚነካ ሆኖ አልፏል። እናቱ ወይዘሮ አበባ ልጄ ንጹህ ነው፣ የሰራው ወንጀል የለም፣ መንግስት ይህንን አጣርቶ ልጄን እንዲለቅልኝ እፈልጋለሁ በሚል እንባ በተሞላበት በተሰበረ ልብ በትግርኛ መልእክታቸውን አስተላልፈው ነበር። የቲክቶከር አዶናይ እናት ይህንን መልእክት ካስተላልፉ በኋላ ቢቢሲ በእንግሊዘኛ ዜናው ላይ ማሰራጨቱ ይታወሳል። ቢቢሲ በእንግሊዘኛ ያሰራጨውን መረጃ በመውሰድ በርካታ ዓለም አቀፍ ሚዲያዎች ሽፋን መስጠታቸው ይታወሳል። እነዚህ ዓለም አቀፍ ሚዲያዎች የኢትዮጵያ መንግስት በቲክቶከሮች ላይ የወሰደው እርምጃ ትክክል ነው፣ ሌሎች ሀገራትም ያልተገባ አለባበስ በሚያሳዩ ቲክቶከሮች ላይ እርምጃ እንዲወስዱ በር የሚከፍት ነው፣ ከኢትዮጵያ መንግስት መማር አለባቸው በሚል ሽፋን ሰጥተውት ነበር። በሌላ በኩል ደግሞ መንግስት በቲክቶከሮቹ ላይ የወሰደው እርምጃ ከሰብአዊ መብት ጋር የሚጋጭ ነው በሚል ሐሳብ አስተያየታቸውን የገለጹም አልጠፉ። የሆነ ሆኖ በቲክቶከሩ መታሰር አጣብቂኝ ውስጥ ገብተው ልባቸው ከተሰበሩ ወዳጆቹ መካከል ዲቻ ቦይሶች በዚህ መንገድ የኢትዮጵያን ሕዝብ አሳዝነው ነበር። እኛ ያለ አዶናይ ማንም የለንም። በቃ የኢትዮጵያ በአዶናይ ምክንያት ከነበሩበት አስከፊ ህይወት ወጥተው በእርሱ እርዳታና እገዛ እርሱ ከሚበላው እየበሉ በራሱ ወጪ የሚያሳድጋቸው የሚንከባከባቸው ያደራ ልጆቹ መሆናቸውም በተደጋጋሚ ባገኘው አጋጣሚ ሁሉ ሲናገር ተደምጧል። ዓላማቸውን ለማሳካት ነገን አለመው በተስፋ የሚንቀሳቀሱት እነዚህ ታዳጊዎች ግን ያላሰቡት ሲገጥማቸው ያሰቡት ነገር ሁሉ ጠፍቶ መከራ ተደፋባቸው። በተደጋጋሚ ከአዶናይ ውጭ አጋዥ እንደሌላቸው ሲገልጹ የነበሩት እነዚህ ታዳጊዎች ግን ምሽት ላይ ያልጠበቁት አዲስ ዜና፣ አዲስ ብስራት ሰምተዋል። ይህ አዲስ ዜና የሚደግፋቸው የሚያግዛቸው እነርሱም አባቴ የሚሉት አዶናይ ከእስር መፈታቱ ነበር። ቲክቶከር አዶናይ በፌዴራል ፖሊስ ቁጥጥር ስር ከዋለ ከቀናት በኋላ መፈታቱ የተሰማው ከቅርብ ጓደኛው እንደሆነ ፋስት መረጃውን ቀድሞ አሰራጨው። ይህ መረጃ ከተጋራ በኋላ አዶናይ ከሚወደው ቤተሰቡ ጋር ሲገናኝ የሚያሳይ ተንቀሳቃሽ ቪዲዮ በዚህ መንገድ ተጋርቷል።
ሰላም ለእናንተ ይሁን ወንድሞቼ፣ እንዴት ናችሁ? የሰው ደስታ ማየት የሚያስደስታችሁ እንኳን ደስ ያላችሁ። የአዶናይን ከእስር መፈታት ተከትሎ ፍራኦል አበሻ እንዲህ ሲል የሚከተለውን ሐሳብ አጋርቷል። አዶናይ የሰራው ወንጀል አልነበረም። በዚህ ምክንያት ነው ከ5 ቀን በኋላ የተፈታው። ካሁን በኋላ ግን መጠንቀቅ አለበት። ዙሪያውን በጥንቃቄ መቃኘት ይኖርበታል። he need to be very conscious በሚል ሐሳቡን ይጀምራል። የአዲስ አበባ ፖሊስ ወደ 10 የሚሆኑ ቲክቶከሮችን ለጥያቄ ጠርቶ ምርመራ ካደረገ በኋላ አዶናይ የሰራው ምንም አይነት ሕግን የሚጥስ ነገር ስለሌለ አዶናይንም ጃኒንም በነፃ ለቋቸዋል ይላል ፍራኦል አበሻ። አዶናይ ሲታሰር አብራው ታስራ የነበረችው ሁሌም አብራው የምትሆነው ከአዋርዱ እስከ እስር ቤት ድረስ ከጎኑ ያልተለየችው ፍቅረኛው ጃኒም ተፈታለች በሚል ሐሳቡን ይጀምራል። ይቺ ልጅ ግን በጣም ነው የምታስገርመኝ። በክፉም በደጉም ጊዜ አብራው ናት። የፌዴራል ፖሊስ አዶናይን እና ጃኒን ያሰራቸው ባለባበስ በሚል ኬዝ ነበር። ነገር ግን በወቅቱ እነርሱ ለብሰው የመጡት ልብስ ወጣ ያለ ዊርድ አለባበስ አልነበረም። ታዲያ እንደሚለቁት በጣም እርግጠኛ ነበርኩ። 100% ማክሲመም ቢቆይ 1 ሳምንት ነው፣ ከዚያ በላይ አይቆይም እያልኩ ነበር። በነገራችን ላይ የኢቫን አለባበስን የተመለከተው ፌዴራል ፖሊስ ምናልባት ሌሎቹም እንደሷ ነው የለበሱት ብሎ አስቦ ይመስለኛል 10 ቲክቶከሮች ላይ የእስር ትዕዛዝ አውጥቶ የነበረው በሚል የግል ምልከታውን ይገልጻል። እውነትና ንጋት እያደር ይጠራል እንደሚባለው ይህ የ25 ዓመት ወጣት የሶሻል ሚዲያ ኢንፍሉዌንሰር በዛሬው ዕለት ከእስር ተፈቶ ወደ ቤቱ ተመልሷል። ወንድሜ ሁሉም ነገር ለበጎ ነው። እያንዳንዱ የህይወት ገጠመኝህ የምትማርበት፣ የምትጠነክርበት፣ ሪፍሬሽና ሪስታርት የምታደርግበት ነው። አዶናይ መልካምነቱ መልሶ ከፍሎታል ብዬ አስባለሁ ይላል። ለሁሉም የኢትዮጵያ ብሔር ብሔረሰቦች ህዝቦች ያሳየው እኩል የሆነ ፍቅር በዚህ ፈታኝ ጊዜ ላይ ጠቅሞታል። ፍቅር የሰጠው ማህበረሰብ ደጀን ሆኖታል። የአባገዳዎች የሽምግልና ተማጽኖን ዛሬ በደንብ አይቼዋለሁ። በጠዋት የባህል ልብስ ለብሰው ጠቅላይ ሚኒስትር ቢሮ ሄደው አስፈትተውታል። አዶናይ ከዚህ በኋላ በብዙ የበጎ ስራዎች በበርካታ ክሬቲቭ ኮንተንቶችና የጀመረው መልካም ስራ የሚቀጥልበት እንዲሆን እመኛለሁ። ወንድሜ እንኳን ደስ አለህ፣ እንኳን ለቤት አበቃህ። የሰው ደስታ ከማየት በላይ ምንም ደስ የሚል ነገር የለም በሚል ሐሳብ አስተያየቱንና የተሰማውን ሐሳብ በዚህ መንገድ አጋርቷል። ሌላው የቲክቶከሩ መፈታት የተመለከተው ጉርሻ ፔጅ ደግሞ የሚከተለውን ሐሳብ አጋርቷል። እናት አበባ ልጇን በአበባ ተቀበለች በሚል የጀመረውን ሐሳብ እንዲህ በሚል ያጠናቅቃል። የእናት ፍቅር ልቧ በደስታ ሞልቷል። ልጇ ቲክቶከሩ አዶናይ ከእስር ተፈቶ ወደ ቤቱ እየተመለሰ በመሆኑ እናትየው የሚያሳዩት ደስታ ወሰን የለውም። እናትየው በታላቅ ፍቅርና ናፍቆት ልጃቸውን ጥምጥም ብለው በማቀፍ ሞቅ ያለ አቀባበል አድርገውለታል። የአዶናይና የእናቱ የደስታ ስሜት ልብ የሚነካ ነው። እንኳን ደስ ያላችሁ። የእናት ፍቅር ያለምን መከራ ይሽራል በሚል ሐሳቡን ካጋራ ከደቂቃዎች በኋላ የማይለወጥ ወዳጅነትና ታላቅ ልብ በሚል ጓደኛው ቶሚ ያደረገውን እንዲህ በማለት ይገልጸዋል። እውነተኛ ወዳጆች ልክ እንደ ቤተሰብ ናቸው። አንዳንዴም ከደም ወንድም እህት ይበልጥ ይቀራረባሉ። ከሁሉም በኋላ ቶሚ አዶናይ እውነተኛ ወዳጅነት ደስታን መጋራት ብቻ ሳይሆን አንድ ሰው በከፋ ችግር ውስጥ በነበረበት ጊዜም በአቅራቢያው መቆምን ጭምር እንደሆነ በተግባር አሳይቷል። አዶናይ የሚያግዛቸው ልጆችና የአዶናይ እናት በፍቅርና እንክብካቤ የጓደኝነትን ጥግ አሳይቷል። እውነተኛ ጓደኛ ማለት በደስታም ሆነ በችግር ጊዜ ከጎንህ የማይለይ ሰው መሆኑን በግልጽ አሳይቶናል በሚል ሐሳቡን ይገልጻል። ቶሚ በጥሩ ጊዜ ብቻ ሳይሆን በሁሉም ረገድ በተለይ ደግሞ ነገሮች ሲከብዱ ትክክለኛ ጓደኛ መሆኑን አረጋግጧል በሚል የታዘበውን በዚህ መንገድ አጋርቷል። የዛሬውን መሰናዶ በዚህ መንገድ አቀረብንላችሁ። በቀጣይ እስከምንገናኝ ደጉን ያሰማል እያልን በዚህ ተሰናበትን። የሰው ደስታ ማየት የሚያስደስታችሁ እንኳን ደስ አላችሁ። አዶናይ